ይቀማል ዛሬ እውነት ነው። ግባ እንዴት ነሽ? ደህና ነኝ። ይቀማል ነው ማለት ይቀማል ነው ማለት ቃሚያ እዚህ ጋር ላይ አሸራ እንቀማለን ቃማንተ ካንቺ ጀርባ ያሉ ሰዎች እጅ ሊኖርበት ይችላል ማለት ያላጣሁት ነገር ምን አለ? ሀብቴን ወስደውብኛል፣ ቤቴን ወስደውብኛል፣ መኪናዬን እሱን ራሱ አስፈራርተው አዲስ ነገር ደርሶናል። እንግዲህ የሆነ ልጅ ፈልጋሉና ለስራ ፈልገው የለም ነው የምልሽ። ጭራው አይያዝም ነው የምልሽ። ምንድነው ምን ሆኖ ነው ማለት እኔ ጋር ይመጣል ነው ልጁ ወይስ አንቺ ጋር ይመጣል? ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች እንግዲህ ዛሬም እንደተለመደው ወደ እናንተ መተናል። እንግዲህ ዛሬ አንድ እህታችን ከኔ ጋር እንግዲህ የተወሰነ ቆይታ ታደርጋለች። ምን እንደገጠማችሁ ቁጭ ብለን አዳምጣታለን። ለሷ መፍትሄ የሚሆኑ ነገሮችን እናደርጋለን። ግን ከአቅም በላይ የሆነ ነገር በሴት ልጅ ማይቻል ነገሮች እንደገጠሟትና ምንም ማድረግ እንደማትችልና እኛን ልናግዛት እንደምትፈልግ ነግራን ነው ወደዚህ የመጣ ነው። ከዚያ በፊት በሰራናቸው ፕሮግራሞች እንግዲህ በተለያየ መንገድ እኛን ስራዎች ስለምታውቅ ነው እዚህ የመጣችሁ። እንግዲህ የእኛ ስራ በተለያየ ቦታ ላይ በተለያየ ስፍራ እንግዲህ ብዙ ነገሮችን እያደረግን እንደሆነ ይታወቀናል። ይታወቃል። እናንተም ደግሞ ከኛ ጎን እንደሆናችሁ እናውቃለን። ሁልጊዜም ቢሆን አንድ እርምጃ እንግዲህ ወንጀለኞችን እየቀደምን ለህግ እያጋለጥን የምንገኝ ክሮች ነን። እንግዲህ ከእህቴ ጋር ምን እንደገጠማት ደግሞ ከእሷ ጋር እጠይቃታለሁ። አብራችሁን ቆዩ። እስከዛ ሰላም እህቴ። ሰላም እንዴት ነህ? እንዴት ነሽ? እግዚአብሔር ይመስገን። እስኪ እንደው የገጠመሽን ነገር ስምሽን አስታውቂና ንገሪኝ። ስሜ አልማዝ ይባላል። የገጠመኝ ችግር በጣም ከባድ ነገር ነው ያጋጠመኝ። እንዴት ብዬ ነው የምነግርህ? በጣም ከምነው በላይ አንተ እስከምትመጣ ድረስ ምንም በቃ አልቻልኩም። እንደዚህ አንተም ትመጣለህ ብዬ አላሰብኩም ነበር። ብዙ ነገር አድርጌ ሞክሬ ያልተሳካልኝም ነበርና አንተ ደግሞ ስለመጣ በጣም አመሰግናለሁ። እንደዚህ ችግሬን ተረድተኸኝ መጥተህ ስላዳመጥከኝ እና እንደዚህ ልታወራኝ ስለፈለግ በጣም ከልቤ አመሰግናለሁ። ብዙ ነገር ነው ያደረኩት፣ ያላደረኩት ነገር የለም። ምንድነው ማለት? እስኪ ቆይ ተረጋጊና እንደዚህ የረበሸሽ ነገር ስምሽን ማን ያልሽ? አልማዝ ነው ያልኩት። አልማዝ ይኸውልሽ፣ አልማዝ እንደዚህ መጎሳቆል እንደዚህ መሆን የለብሽም እሺ። እና ደግሞ በስልክም ያን ያህል ጭንቀት ያን ያህል እንትን አስፈላጊ አይደለም። ለነገሮች መፍትሄ መስጠት እና ለነገሮች መፍትሄ የሚሰጥበትን መንገድ መፈለግ ነው እንጂ እንደዛ ክራውድድ መሆን እንደዛ መጥፎ ስሜት መሰማት መፍትሄ አያመጣም። ስለዚህ አሁን አንቺ ተረጋጊና ለምጠይቅሽ ጥያቄዎች ምላሽ የምትሰጪኝ ከሆነ እኛ ደግሞ ነገሮችን ለአንቺ መፍትሄ የምንሰጥበትን ሁኔታዎች የምታመቻችልኝ ከሆነ እኛ ለአንቺን ለማገዝ ዝግጁ ነን፣ ፈጣሪ በሚረዳን መንገድ ማለት ነው። እኛም ደግሞ አቅም በፈቀደ መንገድ አንቺን እናግዝሻለን። ምንድን ነው የተፈጠረው አልማዝ? በእርግጥ ልክ ነህ፣ ግን መረጋጋት አልቻልኩም። እንደ ብዬ ልረጋጋ? ብዙ ነገር ነው ያጣሁት፣ ህይወቴን ነው ያጣሁት። በቃ ምን ያልሆንኩት ነገር አለ? ከየቱ ጀምሬ ከየቱ እንደማወራራቱ ግራ ይገባኛል። ብዙ ነገር ነው ያጣሁት። እኔ የገጠመኝ ችግር በጣም ከባድ ነው። እንዴት ብዬ ነው ማስረዳ? ያላጣሁት ነገር ምን አለ? ሲቸግረኝ ነው ሲብስብኝ ነው ወደ አንተ ጋር የመጣሁት። አማራጭ ያጣሁት ያንተ ሚዲያ ያከታተል ነበርና አጋጣሚ ያልሄድኩበት ነገር የለም። መላው ሲጣፋኝ ወደ አንተ ጋር ነው የደወልኩት። ግን እግዚአብሔር ይስጥህ አንተ መምጣት ጥሩ ነው። እከታተላችሁ ነበር አንተን ማለት ነው። ሁሌ ነው የምከታተለው። ያንተ ነው ወደዋለሁ። ያንተ ሚዲያ ያከታተላለሁ። አንተ የምትሰራዎችን ስራዎች ብዙ ነገር እንደምታደርግ ስለማቅ ስልክን አፈላልጌ ነው እንደዛ ፈልጋለሁ ምናምን ብዬ በብዙ መከራ ነው ያገኘው። ለነገሩ በጣም ለፍቻለሁ። ቢያንስ ብዙ ጊዜ ቆይቻለሁ። አገናኙኝ እያልኩ ብዙ ሰው ያልጣርኩት ነገር የለም። ግን ስላገኘሁ ደግሞ አንተ ደግሞ እሺ ብለህ በመምጣት ደስ ብሎኛል። እንደማታስ ምንድን ነው የተፈጠረው? ማለት ምንድን ነው መፍትሄ ያጣሽበት ጉዳይ? ምንድን ነው የከበደሽ ጉዳይ? እስኪ አወያይ። ምን መሰለህ፣ በቃ ኑሮዬን ጥሩ እየኖርኩ ነበር። አሪፍ ቤተሰብ አለኝ፣ ልጆች አሉኝ፣ ትዳር አለኝ። በቃ እንደማንኛውም ሰው ጥሩ ላይፍ እየኖርኩ ነበር። ጥሩ ትዳር ነበረኝ። ግን ያ ሁሉ ነገር አልፎ በቃ ምንም እየኖርኩ አይደለም። ቤቴ ተበትኗል፣ ልጆቼ ተበትነዋል፣ ትዳሬ፣ ሁሉ ነገር የተበታትኖ በቃ ብዙ ነገር ነው። ያልተወሰደብኝ ነገር የለም። አሁን ያለሁት በቃ ባዶ ሜዳ ላይ ነው ያለሁት። ሁሉ ነገር የነበረኝ ሴትዮ አሁን ስቱዲዮም ላይ ስለሽ ልትመጪ ፍቃደኛ አይደለሽም እና አሁን እዚህ እያወራን ያለነው ቤት አልባ ስለሆንሽ ነው። ይሄ ነገር እንዴት ነው የተፈጠረው?
ምንድነው አንቺን ቤት አልባ ያደረገሽ? ካልሽኝም ከዛም ከመሰለሽ ከትዳርሽ ከተለያዩ ነገሮች ዞር ያደረገሽ ነገር ምንድነው? እኔ ራሱ በጣም ነው ግራ የገባኝ። ሀብቴን ወስደውብኛል፣ ቤቴን ወስደውብኛል። ምን እንደሆኑ ሳላቃቸው ከየት እንደመጡ አላቅም፣ ከየት እንደሆነ አላቅም። በቃ መኪናዬን እንኳን ሳይቀር ልጆችን ትምህርት ቤት የማመላለሰበት መኪናዬን እሱን ራሱ አስፈራርተው መንገድ ላይ ነው ደፍጠው ማታ ላይ እኔ ልጆችን አድርሼ የሆነ ጓደኞቼ ጋር እየሄድኩኝ እያለ ማታ አስፈራርተው ምናምን ነገር ከመኪናው አስወርደው መኪናዬን ቁልፌን ተቀብለው ነው የወሰዱብኝ። ያማር በቃ ብሏቸው ብዙ ነገር አደረኩኝ። ከዛ አመለከትኩኝ፣ ፖሊስ ጣቢያ ሄድኩኝ ምናምን ነገር ሊገኝልኝ አልቻለም። እንዴት እንደተፈጠረ አላውቅም። ሰዎቹን አላውቃቸውም። በምሽት ነው መጥተው እንትን ያሉኝ። ስንት ሰዓት ይሆናል ሲፈጠር? ወደ 1 ሰዓት ምናምን ነው። አንድ ሰዓት ላይ ጓደኞቼ ጋር እየሄድኩኝ ማታ 1 ሰዓት እንዴት እንደዚህ አይነት ነገር ሊያደርጉ ይችላሉ? በቃ አላውቅም። ድንገት እኔ ቆም ያለውኝ ጓደኛዬ እየመጣች ነው፣ እሷን እየጠበቅኳት። ከዛ አንዱ መጥቶ አናገረኝ ማለት ነው። እባክሽ ስልክ አስደውይ ምናምን ነገር ብሎ አይ ስልኬ ባላንስ የለው ምናምን ስለው እባክሽ አንዴ አስደውይ ስልኬን እናቴ ጋር ፈልጊያት ነው እናቴ ጠፍታብኝ ነው ምናምን ነገር ብሎ ሲለኝ እኔ ደግሞ አይ በቃ ይሄ ሰው ትክክል ነው ምናምን ብዬ እሺ ምናምን ብዬ እያስደወልኩት እያወራ እያለ እዚህ ጋር ልቀመጥ እስከሚመጡልኝ ምናምን አለኝ። አይ እኔ ሰው እየጠበቅኩ ነው ልሄድ ነው ምናምን ነገር ስለው አይ ችግር የለው ምናምን ነገር ብሎ ከፈተው ማለት ነው። ከዛ ጎትቶ ነው ያወረደኝ ማለት ነው። ምን እየሆንክ ነው ምንድነው የፈለከው ምናምን ነገር ስለው በቃ ወረጅ ምናምን ብሎ ስልኬን ወርሮልኝ ማለት ቁልፌን ይዤው ነበር። ቁልፉን ከእጄ ላይ ነጥቆ ስልኬን እጄ ላይ ወርሮልኝ መሄድ ከቻልሽ ትሄጃለሽ አለዛ ደግሞ አንቺንም ነው የምገልሽ ነው ያለኝ ማለት ነው። ከምገልሽ ከዚህ ቦታ ሄጂ አንድ ቦታ ፖሊስ ጋር ደውላለሁ ብትይ የሆነ ነገር ብትይ ህይወትሽን ነው የምታጠብ፣ ቤተሰቦችሽን፣ ልጆችሽን፣ እናትሽን ነው የምገላቸው። በቃ እንዴት ሊሆን ይችላል ማን ብዬ እዛው እየተንቀጠቀጥኩኝ ቆሜ እነሱ በቃ መኪናውን እየነዱ 2-3 ናቸው። መጀመሪያ አንድ ነው ያዋራኝ። ከዛ ከጀርባ ቆመው ነበር ማለት ነው። እዛ ቆሜ እያለ ነገሩን የሚከታተሉ የሱ አካል ማለት ነው። አዎ ከዛ 2 ሰዎች ገቡ ማለት ነው። አንዱ ጋቤና ገባ፣ አንደኛው ደግሞ ከኋላ ከጀርባ ገብቶ አንድ ሰው ጋር ብትደውይ ያለቀሽ ምናምን ነገር ብለኝ እዛው ቆሜ እያለቀስኩኝ እነሱ ሄዱ ማለት ነው። አካባቢው ላይ ሰው አልነበረም? አይ አጋጣሚ እንትን ነው የሆነ ጨለማ ነገር ነው። ጓደኛዬ ወደ ውስጥ ገብቼ ነው። አንቺ ጨለማ ቦታ ልትገኝ ይቻልሽ? እሷን እየጠበቅኳት ነው እየወጣች ከቤት ጓደኛዬ መጣሁ ብላኝ እሷን እየጠበቅኩ ነው። እሺ ከዛ በቃ እዛው ቆሜ በቃ ለ30 ደቂቃ ምናምን ያክል ቆሜ ያለው በቃ ደንግጬ ፍዝዝ ብያለሁ ምናምን ነገር። መንገደኛ ምን ሆነሽ ነው መንገድ ጠፍቶሽ ነው ምናምን ነገር አሉ። በቃ እያለቀስኩኝ ምንም አማራጭ አልነበረኝም። የሆኑ ሰዎች ናቸው መንገድ አሳይተውኝ በቃ መንገድ ራሱን የጠፋብኝ ታክሲ አስይዘውኝ ምናምን ነገር ነው ወደ ቤቴ ራሱ የሄድኩት። ስለዚህ በጉልበት ከመኪና እንዳስወረዱሽና እንደወሰዱብሽ ነው መኪናሽ እንደወሰዱ ነው እየነገርሽ ያለሽ? ወዲያውኑ በነጋታው ሄጄ አመለከት ምንም ነገር እስካሁን የተገኘ ነገር የለም። ከዛ አልፎ ደግሞ ቤቴን የወሰዱብኝ ማለት ነው። ቤትሽን ደግሞ እንዴት ሊወስዱብሽ ይችላል? እኔ እኮ አሁን ያልገባኝ ነገር ቤቴን ትዳሬን አጣዋልሽኝ እንዴት ሊሆን ይችላል? አንድ ሰው እንዴት ከንብረቱ ተጎትቶ ሊወርድ ይችላል? እኔ ነገር ያልገባኝም ማለት እንዴት ማለት እዛ ቦታ ላይ ሰው የለም አልሽኛል እና አንቺ መኪናውን አልቆለፍሽም ነበረ? ቁጭ ባልሽበት ሰዓት ላይ በዛ ምሽት ቁጭ እንዳልኩኝ እኮ ነው ያለሁት። ድንገት ነው መጥቶ ስልክ አስደውይ ምናምን ያለኝ ማለት ነው። እሺ ስልኩን እንዴት አቀበልሽው? እንትን ክፍት ነበር መስኮቱ ከፍቼው ነበር እና ከዛ እንትኑን አልዘጋሁትም ነበር። እንደዚህ በዛ ምሽት ብቻሽን ሰው በሌለበት ቦታ ላይ አንቺም እኮ አላሰብኩትም እንደዚህ አይነት ነገር ያጋጥመኛል ብዬ አስቤ አላውቅም። በተደጋጋሚ እዛ ቦታ ላይ እንደዛ ታደርጊ ነበር? ትጠብቂያት ነበር? አዎ እሷን እጠብቃታለሁ ሁሌ። ከእሷ ጋር አብረን እንወጣለን። ከዛ እሷ የከምትወጡት በዛ ማታ ጓደኛችን ወልዳ ማለት ነው። እኔም አልተመቸኝም ነበር ከልጆች ጋር ምናምን ልጆችን ከትምህርት ቤት አምጥቼ መክሰስ ምናምን ብዬ የቤት ስራ አሰረቻቸው ነው የምወጣው እና ከዛ ማታ ላይ ነው በቃ ቤት ውስጥ እነሱ ይጫወታሉ፣ ከዛ ይተኛሉ። በአመሽ እንኳን ብዬ ስለሆነ አስተካክዬ ስለምወጣ አምሽተን ነው የምንመለሰው። ከዛ እሷን አድርሼ እኔ ወደ ቤት ይገባለሁ ማለት ነው። እንደዛ እንደተለመደ ሰፈሩንም ስለማውቀው እንደዛ ነው ብዬ እንደዚህ አይነት ችግር ያጋጥመኛል ብዬ አላሰብኩም እና በዛ አጋጣሚ እንደዛ ተደረገ ማለት ነው። ግን ሰዎቹ በእርግጠኝነት አንቺን የተከታተሉሽ ወይም አንቺን የሚያውቅሽ ሰው ነው ይሄን ያደረገው። ለምን መሰለሽ እንደዛ ያልኩሽ? በእናትሽ በልጆችሽ በባለቤትሽ አስፈራሮች እርግጠኛ ነኝ ከአንቺ ጀርባ ያለውን ህይወትሽን በተደጋጋሚ እዛ ቦታ ላይ የምትገኝበትን ሰዓት አጥንተው ነው የተገኙ። ይሄ ማለት እንግዲህ
ካንቺ ጀርባ ያሉ ሰዎች እጅ ሊኖርበት ይችላል ማለት አላቅም ብቻ ገራ ገባኝና በአጋጣሚ ደግሞ ባለቤቴ ለስራ ምናምን ሄዷል ማለት ነው እና ቤቴን ደግሞ የወሰዱብኝ እዳ አለባችሁ ምናምን ነገር ብሎ ቤታችሁ ተሸጧል እዳ ስላለባችሁ ግዴታ ነው በቃ እዳችሁን መክፈል ካልቻላችሁ እንትን ማለታችሁ ነው ከዛ እንዴት የምንም እዳ የለብንም እኛ እየሰራን ነው በሱም ይሰራለው እኔም ስራ እየሰራውኝ ነው እንዴት ነው የምን እዳ ነው ምናምን ስለ እዳ አለባችሁ እዚህ በዚህ እስከዚህ ቀን ቤቱን መልቀቅ አለባችሁ ቤቱን ካለቀቃችሁ እንትን ትባላላችሁ ታሰራላችሁ የምረዳ ነበረበት ምንም እዳ የለብንም ጭራሹ ማለት ነው ታዲያ እንዴት ተፈጠረ ይሄ ነገር እኔ እንዴት እንደተፈጠረ አላውቅም ከዛ እኔ ቤቴን ትቻል ወጣ ምናምን ነገር እና የህግ ሰው ይዤብሽ እመጣለሁ እንደዛ ከሆነ ግርግር ከሆነ የምትፈልጊው እሺ ግን ውጭ ላይ ወጥተሽ የምትጠይቂው ካለ እንትን ማለት ከፈለግሽ ወጥተሽ ሌላ ጊዜ ማናገር ትችያለሽ አለዛ ግን ግርግር እንዲፈጠር ካልፈለግሽ ውጪ እና ልጆች እንደዚህ በልጆች በቤተሰቦች እንትን ላይ መንገድ ላይ ከሚወርቁብሽ ካሁኑ መውጣት አለብሽ እንዴት ነው መውጣት የምችለው አልወጣም ብዬ ቆቆልሰል በቃ በንጋታው መጣው ልጆችና እናቴንም እነሱን አስወጥተው መንገድ ላይ ጣሉብኝ አሁን ልጆችም እናቴ የትም ያሉት በቃ ሰው ጋር ነው ያሉት ዘመድ ጋር ነው ያለነው እኔም በቃ ወጥቻለሁ ከቤቴ በቃ ከዛም በኋላ ምንም ሰላም እያገኙ አይደለም ቤተሰቦቼ ጋር ራሱ በፍቅር የምኖር ሰው አሁን ከቤተሰብ ጋር ጨቃጨቃለሁ ጣላለሁ በቃ ማረገው ከሰው ጋር መጣላት ነው ስሬ አይደል ያለውባት ሴት እንግዲህ አጎንብሽ አንገቴ እንደፍቼ መኖር እየቻልኩ ከሷ ጋር ራሱ እየተጣላው ነው ግን የት እንደምኖር እንኳን አላውቅም ቢያንስ ያለውባት ሴትዮ ጋር ራሱ እየተጣላው ነው ከዘመድ ጋር በቃ ለሊት እኔ እንጃ በቃ ዝም ብዬ ድንገት እጣላለሁ በምን ምክንያት አላውቅም በቃ ይሄ ነገር ሁሉ ካጣው በኋላ ድንገት በቃ እጮሃለሁ ለሊት ተለፈልፋለሁ ምናምን ብዙ ነገር ማላደርገው ሳደባለሁ እኔ እናቴን እንኳን ማከብር ሰው አሁን እናቴንም ልጆቼንም ሁሉንም በቃ እየተጨቃጨኩ ሳደባለሁ ምናምን ነገር እኔ አላውቅም ምን እንደሆንኩ ሆነ ድንገት ምናምን ነገር በቃ ጩይ ይለኛል አለቅሳለሁ ማለት ያዘረፍሽ ሁሉ ነገር የደረሰብሽ ነገር ነው ክራውድ ውስጥ የከተተሽና እንደዚህ እንድትሆኚ ያደረገሽ ወይስ ከዛ በፊት እንደዚህ አይነት ነገሮች ኧረ በጭራሽ ከዛ በፊት እኔ ከልጆች ጋር ፍቅር ነኝ ከቤተሰቦቼ ጋር ለምን በቃ አሪፍ ቤት አለን አሪፍ ኑሮ ነው የምንኖረው በሰላም ነው በፍቅር እየኖርን ያለ ነው ግን ይሄ ሁሉ ከመጣብኝ በኋላ በቃ ምንም እየቻልኩ አይደለም ለሊት ድንገት በጮሃለሁ አለቅሳለሁ ምናምን ነገር እንደገና ተነስተው ቁጭ ብለው ምናምን ነገር ወደ ጸበል መሄድም ካለብሽ ሂጂ ምናምን ይሉኛል ግን እኔ እንዴት ብዬ ነው የምሄደው ብዙ ነገር ያጣሁት ባለቤትሽ ማለት ይሄ ነገር ይሄ ሁሉ ነገር ሲፈጠር ባለቤትሽ የወሰደው መፍትሄ የለም እሱን ከወጣም በኋላ ነው የመጣውና አጋጣሚ ወደ ክፍለ ሀገር ነበር የሄደው ሩቅ ቦታ ነው ምናምን ነገር ሹፌር ነው እሱም እና ስልኳ አይሰራም ነበር ሁሉም ነገር ካጣም በኋላ ነው የመጣው ማለት ነው እቃ ለፖሊስ ማመለከተ ብዙ ያልሄደበት ነገር የለም ግን ምንም መፍትሄ እያገኘን አይደለም ምንም እስካሁን ድረስ በቃ ተረጋጉ ምናምን እሺ እንትን እንላለን ምናምን ነገር ይላል እስካሁን ምንም አይነት ነገር የተገኘ ነገር የለም ምንም መፍትሄ ያላገኘንም በቃ አማራጭ የለም እሺ በቃ እኔ እየሰራው እንትን እላለሁ እስከሚስተካከል ምናምን እዚህ ሆነ ብሏል ትቶን ሄደ ማለት ነው እና እኔ በቃ ጭንቀት ላይ ነው ያለሁት በየነገው ለቅሶ ነው ከሰው ጋር መሳደብ መጣላት በቃ እኔ በጣም ጨንቆኛል ግራ ገብቶኛል እባክህ የሆነ መፍትሄ ፈልግልኝ እየለመንኩ ነው እባክህ እየለመንኩ ነው የሆነ መፍትሄ ሞክርልኝ እባክህ ወይኔ ያልቻልኩም እንዴት ሆኜ ነው ልጆቼ ራሱ የት ምን ያሉ ዋናው ግን በነገራችን ላይ ዋናው ግን ያንቺ መትረፍ ነው ለምሳሌሽ እንደዚህ ምንሽ በዘረፋ ሰዓት ላይ ህይወታቸውን ያጡ ብዙ ሰዎች አሉ አንቺ ቢያንስ ተርፈሻል ለልጆችሽ አለሽ ይሄ ያጣሽውን ነገር ለማግኘት እድሉ አለሽ እርግጠኛ ነኝ በህይወት ካለሽ ምንም ነገር ማሳካት ትችያለሽ ባለቤትሽ አለ ትደጋገፋላችሁ ይሄንንም ታልፉታላችሁ ንብረትሽን ለማስመለስ ብዙ ነገር እናደርጋለን ግን አንቺ ባትኖርሽ ነው ብዙ ነገር ቢያደርጉብሽ ምሽት እኮ ነው ሴት ልጅ ነሽ ሌላም ነገር ሊያደርጉሽ ይችሉ ነበር ቢያንስ ተርፈሻል አንቺ ደግሞ በህይወት ካለሽ ምንም ነገር መፈጠር ይችላል መኪና አይደለም ቤት አይደለም ምንም ነገር መመለስ ይችላል ግን እኔ በቃ በጣም ጨንቆኛል እሺ መኪናውን ወሰዱት ይሁን እሺ ቢያንስ ቤቴን እንኳን ቢተውልኝ ምን አለ አሁን ልጆቼ የት ምን ያሉት የፈለጉትን መብላት ፈልጋሉ እንዴ በምን ልስራ ሰው ቤት ነው ያለው የሚፈልጉትን እንኳን መስራት አልቻልኩም እሺ ልጆቼ ራሱ የሚፈልጉትን እንዴት ብዬ ነው ማሟላላቸው እኔ እኮ በቃ እንተጋገዛለን ግዴታ ቢያንስ አሁን ባለቤትሽ ስራ ስለሚሰራ
በአንድ ጀንበር ነገሮች ይስተካከሉ አንልም። እኛም ግን እነዚህ ንብረቶችን የወሰዱብሽን ሰዎች በክትትል ማድረግ ያለብንን ነገር እናደርጋለን። ግን እንደው እስኪ በዛን ሰዓት ላይ ምሽት ቢሆንም መቼም ፊዚካሊ ታያቸዋለሽ ብዬ አስባለሁ እና እስኪ ምናልባት የእነሱን አቋም ወይም የተለየ ነገር ካለ ብጠቁምኝ ስለሚታወቁ። አብዛኛው ጊዜ እንደዚህ አይነት ዘረፋ ለሚሳተፉ ሰዎች ይታወቃሉ። እንደዚህ ፊዚካሊ ብዙ ጊዜ እንደዚህ ወይ ፀጉራቸውን አሳድገው ወይ የሆነ ነገር አድርገው ምናምን ሊታወቁ የሚችሉበት መንገድ አለ እና እኛ እንደዚህ በመልክ ምናምን እንደዚህ አይነት ሰው እያልን ልንጠይቅ የምንችልበት መንገድ ካለ እስኪ በምሽትም ቢሆን ይሄ ነገር የተፈጠረው የምታስታውሻቸው ለእኛ ሊጠቅሙን የሚችሉ ነገሮች እንድትነግሪኝ እፈልጋለሁ። እኔ በዛን ሰዓት ምንም የማስታውሰው ነገር የለም። ግን አንደኛው የሆነ ምንድን ነው የሆነ ነጭ ነገር ከሻሽ ነገር ይሁን የሆነ ነገር ነጠላ ይሁን ሻሽ ይሁን ነገር አስረዋል። ሌሎቹን ግን በደንብ አላስታውሳቸውም እና አንደኛው እንደዛ ነገር፣ ሌሎቹ የሆነ ኮፍያ ነገር ነው ድፍት ያደረጉት ማለት ነው እንዳይታወቁ። አንዱ ግን የሆነ ብቻ ነጭ ነገር ስላደረገ ትንሽ አስታውሳለሁ። የሆነ ኮፍያ ነገር ነጭ ነጠላ ወይ ይሁን ሻሽ ይሁን ሻርፕ ነገር ይሁን ነጭ ነገር ለብሷል። እሱን ትንሽ አስታውሳለሁ። ሌሎቹ ግን ኮፍያ ምናምን አድርገዋል። በጭራሽ ማን እንደሆኑ አታውቃቸውም። ጭራሽ ማንነታቸው አይታወቅም እና በሰዓቱ ደግሞ ደንግጬም ስለነበረ በቃ የሌለ ነው በቃ እኔ እንደዚህ አይነት ነገር ደርሶብኝም እንደዚህ አይነት ነገር ገጥሞኝም ስለማይቅ ድንጋጤ ላይ ነበር ያለሁት። ትራፊክ ፖሊሶች ምናምን የመደወል እንትኖ የለሽም ነበር? ነገርኩህ፣ እነሱ እንኳን ከዛ ቦታ ረጅም ቦታ ብዙ ቦታ ይደርሳሉ። እኔ ረጅም ሰዓት በቃ 30 ደቂቃ ምናምን ቆም ያለው እዛው ማለት ነው እና ሰው ነው በቃ መንገድ ጠፍቶብሽ ነው ምናምን ብለውኝ መንገድ አሳይተውን ታክሲ ያስይዘውኝ ምናምን ነገር ቤት እስከምገባ ድረስ ራሴን ራሱ አላውቅም። ሰው ነው የሆነ ልጅ ነው እንደውም እዛ ታክሲ ላይ አግኝቶኝ ከዛ በቃ ምን ሆነሽ ነው ምናምን ሲለኝ አይ እንደዚህ ዝም ብዬ ነው ምናምን ሲለው እሱ ነው ቤት ራሱ ያደረሰኝ ማለት ነው። ደንግጦ ምን ሆነሽ ነው ምናምን ነገር ሲለኝ ለሱ ራሱ መናገር አልቻልኩም። አይ ዝም ብዬ ነው ምናምን ሲለኝ በቃ እንደዚህ በታክሲ ሲዳይቶኝ ስለማያውቅ ቤት ያደርሰው ምናምን ነገር ነው የሄደውና በቃ ራሴንም አላውቅም። ምን እንደተፈጠረም አላረግም። ምን እንዳረጉኝም አላውቅም። በቃ ምን እንዳረጉኝ ማለት ምን ያረጉሽ ይችላል ማለት ገፍተረው እንዳስወጡሽ ነው። ገፍተረው እንዳስወጡኝ ነው የማውቀው። ግን በቃ ስልክ ብቻ በእጅ እንዳያስኩኝ ቦርሴን ራሱ ቼክ አላደረኩም። ቦርሴን ይወሰዱብኝ ምን ያርጉ ምናምን ራሱ ምንም አላውቅም ነበር። ግን ያስነኩሽ ነገር ነበረ በዚህ ጉዳይ ላይ ማለት እንደነገርሽኝ ከዛ በኋላ የተፈጠሩብሽ ክራውዶች እንዳሉና እንደምትቃዥ ምናምን ነግረሽኛል እና በስልክም ስጠይቅሽ ማንነቴን ሁላ እስከ መርሳት ደርሻለሁ ምናምን እና ይሄ ማለት ምንድን ነው? አሁን ላይ እኔም በተደጋጋሚ የሚገጥመኝ ነገር አለ። የሆነ ነገር ያስነካሉ። ከዛ በኋላ የእነሱ ሀሳብ የመስማት ሂድ ካለሽ መሄድ ነይ ካለሽ መምጣት እጅሽ ላይ ያለውን ነገር በሙሉ ፍቺ ምናምን ያን ነገር አሳልፎ የመስጠት ከዚህ በፊት እንደዚህ አይነት ነገር ገጥሞናል እና ከዚህ ጋር የሚገናኝ ነገር ነው የአንቺ ዘረፋ ነው ወይስ በጉልበት ብቻ ነው አንቺን የዘረፉሽ? በነገራችን ላይ እንደነገርኩ ብዙ ነገር እያወራው ራሱ እረሳለሁ። አሁን ራሱ ብዙ ነገር አንዳንድ ነገሮች በቃ የማላስታውሳቸው ቆይቶ ምናምን የሚገባኝ ነገር አለና አሁን የነገርከኝን አሁን የመርሳት ችግር አለብኝ አይደል? እንኳን ከቤቴም ይልቅ ከቤቴን ከመውሰዱ በፊት ራሱ ማለት ነው በቃ እየረሳው ስለሆነ ነው ያልነገርኩ። ገንዘብ ይጠይቁኝ ነበር ማለት ነው። ገንዘብ አስገቢ በዚህ አካውንት ምናምን ነገር ያስፈራሩኛል ምናምን ነገር። ገንዘብም ወስደውብኛል እያልሽ ነው? አዎ እኔ ብዙ ነገር አሁን እንደነገርኩ ነው እረሳለሁ። አሁን እያወራው ራሱ እኔ እንጃ የሆነ አሁን የነገርከኝ መልሼ ማውራት ራሱ አልችልም እና ገንዘብ ራሱ እያስገባውላቸው ነበር። የራሴ ሲያልቅ ራሱ ባለቤቴን ፈልጋለሁ ለልጆቼ ትምህርት ቤት ክፍያ ደርሷል ምናምን ብዬ ተቀብዬ ለነሱ ነበር ምልክላቸው። የልጆችሽን የትምህርት ቤት ክፍል ያለብሽ ለነሱ ትልኪያለሽ? ለነሱ እየተከፈልኩ ልካለሁ። በቃ እያስፈራሩኝ ነው። በምንድን ነው የሚያስፈራሩሽ? ማለቴ መጀመሪያ ንብረትሽን ሁሉ አሳልፈሽ ሰጠሽ። ከዛ በኋላ ልጆችሽን ቤተሰቦች ዘመድ አዝማድ ጋር አደረግሻቸው። ከእነሱን መጠበቅ አይሻልም? ማለት እነሱን ማለት የሚያስፈራሩበትን ምክንያት ካወቅሽ እነሱን ይዘሽ ለምንድን ነው ከዛ በኋላ ለእነሱ የምትታዘዡ? ለምን ገንዘብ ትልካለሽ? እንደነገርኩ ገንዘቡን ዝም ብዬ አለና ሲጠይቁኝ ለምንድነው እንዴት ነው እንደዚህ የምታረጉኝ ምናምን ብዬ ጮኬ አሁኑኑ ካላክሽ የሚደርስብሽን ነገር አስበሽዋል ምናምን ይሉኛል ማለት ነው። ከዛ በቃ እረሳለሁኝ። ዝም ብዬ አካውንት እልክላችኋለሁ ማለት ከዛ ልኬ ቆይቼ ወይ በነጋታው ምናምን ነው የማስታውሰው እና ገንዘብ እንደሌለኝ ሳቅ
እዛ ቆቁላለሁ አለቅሳለሁ ግን ከዛ በኋላ እንዴት ነው ከየት ነው የማገኘው ከዛ ያ የደወልኩበት ቁጥር መልሼ ስደውልላቸው ምናምን ነገር ሳስታውስ አይሰራም ማለት ነው በተለያየ ቁጥር ነው የሚደወልልኝና በጣም ነው የሚያስፈራሩኝ ልጆችሽንና እናትሽን እንድትኖር አትፈልጊም በቃ ያዙን በቤተሰቦች የህግ ጥበቃ እንዲደረግላችሁ አታረጊም ልጆችሽን ሄጄ ጠይቄ ነበር ምንም መፍትሄ ስላላገኘው ነው ያልሄድኩበት ቦታ የለም የሆነ ራሴን ወደ ራሴ ስመለስ ሳስታውስ ምናምን ሄጄ ሁሉም ጋር ቦታ ለጓደኞች ሁላ ነገር ያልነገርኩት እሱ የለም ግን መፍትሄ ምንም አጣው መፍትሄ ስላጣው ነው በቃ ስለጨነቀኝ ነው ግራ ስለገባኝ የሚሄድበት ቦታ ስላጣው ብቻ ነው እናንተ ቤት አካባቢ እንደው ምናልባት እንደዚህ በዘረፋ ማለት ዝም ብሎ አሉ አይደል አንዳንድ ቦታዎች ላይ ፑል ቤት ሊሆን ይችላል በተደጋጋሚ የምታያቸው ወጣቶች ምናምን እነሱም አንቺን የሚያዩሽ ወጣቶች ምናምን አሉ እንደው ለኛ ለፍንጭ እንዲሆነ ኧረ በጭራሽ እንደዚህ እንኳን ከሰፈር እኔ ምንም ከማንም ጋር ግንኙነት ስለሌለኝ ከቤት እወጣለሁ ወደ ስራ ከስራ ወደ ቤት ልጆቼን ይዤ እመጣለሁ በቃ እኔ ከማንም ጋር እኔ ሰፈር ያሉትን ራሱ በስርዓት አላውቃቸውም ወደ ስራ ሄዳለሁ ጠዋት ወጥቼ ማታ ነው ስለምገባ ከዛ ያለኝን ጊዜ ከልጆች ጋር ነው ቤት ውስጥ ማሳልፈውና እኔ ሰፈር ያሉትን ልጆች ራሱ ልብ ብያቸው አላውቅም አላያቸውም በጣም አላውቅም እኔ ማን እንደዚህ እያደረገኝ እንደሆነ ማን እንደሆነ እንደዚህ ሊያደርገኝ እየቻለ እንደሆነ በጣም ግራ ገብቶኛልና ጨንቆኛል አሁን ለልጆች በቃ አሁን ምንም የለኝም ከዚህ በኋላ አምጪ ብር ቢሉኝ ምንም ስለሌለኝ ሀብት የለኝም ግን ከዚህ በኋላ በቤተሰቦቼ ቢመጡስ ልጄን እናቴን ቢሉኝስ ምንድነው የማደርገው ካላመጣሽ እንደስከዛሬው ብር አምጪ ካላመጣሽ ብለው ወይ እናቴ ነው ቤተሰቡ የሆነ ነገር ቢያደርጉብኝ ብዬ ነው እባክህ እርዳኝ እየለመንኩ ነው እባክህ እስኪ እየለመንኩ ነው እርዳኝ ወይኔ ምንድነው መፍትሄ የማገኘው እሺ ማልቀሱ ጥቅም የለም ያው ለኛ ፍንጭ የሚሆነን ነገር ከሰጠሽ መንቀሳቀስ እንችላለን ማለት ከዚህ ሰዓት ጀምሮ የክሩ አባላት ማድረግ ያለብንን ነገር በሙሉ እናደርጋለን ላንቺ እባክህ አግዘኝ እኔ እየለመንኩ ነው እባክህ አግዘኝ ላንቺ ብለን አይደለም ስራችን ነው ለነዛ መስኪን ልጆች ብለን ነው ለእናትሽ ብለን ነው ይሄን የምናደርገው ላንቺም ብለን ነው የምናደርገው ላይ ደግሞ የኛ ስራ ነው ለሰዎች መድረስ ለሰዎች ጥሩ ነገር ማድረግ ለሰዎች እንደዚህ አይነት ዘራፊዎችን ማጋለጥ የኛ ስራ ነው ስለዚህ አንቺ በሰጠሽኝ ነገር ላይ ተመስርቼ እነዚህን ነገሮች አጣርቼ ወደ መጨረሻው ስቴፕ ላይ ሲደርስ የሆነ ተጨባጭ ነገር ሲደርስ ደውዬ እነግርሻለሁ ሌላ እንደው ምሰጪኝ ጥቆማ ካለ ብትነግሪኝ እኔ ምንም የለ በቃ አሁን ቤተሰቦቼን እንዳይጎዷቸው ነው ገንዘብ ጨርሻለሁ የለኝም ግን ቤተሰቦቼን እናቴን ልጆቼን እንዳይጎዱብኝ እንዴት ነው የማደርገው አሁን እናንተ እንዴት ነው የምትተባበሩኝ እባክህ እየለመንኩ ነው እባክህ ለምን እባክህ እኔ ቤተሰቦቼን ማጣት አልፈልግም እንዴት ነው የማደርገው ስራዬ ነው እኔ አግዝሻለሁ ስራዬ ነው ማለት ስራዬ ስለሆነ ነው እስኪ ተረጋጊና ምን እንደምናደርግ እነሱ ሲደውሉልሽ መጀመሪያ ልናደርግ የምንችለው በሚያስፈራሩ ሰዎች ባለቤትሽን ሊሆን ይችላል እናትሽን ሊሆን ይችላል ልጆችን ሊሆን ይችላል ለእነሱ አስፈላጊውን ጥበቃ እናደርጋለን ከዛ በኋላ ሲደውሉልሽ እኛ ስልካቸውን ጠልፈን አቅጣጫቸውን አውቀን እዛ ቦታ ላይ ሄደን ከነሱ ጋር ማለት የኛ አቆሚ ዘረፍ ሰውም ቢሆን አዘጋጅተን ቢሆን በተለያየ መንገድ እኛ የምንወስዳቸው ቴክኒኮች አሉ እነዛን ቴክኒኮች በመጠቀም እንግዲህ ያንቺን ንብረት ለማስመለስ እንሞክራለን አይደለም ቤትሽን ግን የፈረምሽው ነገር አለ አሁን ቤት መኪና ምናምን ስትሰጫቸው አሳልፈሽ ስትሰጪ የፈረምሽው ወረቀቶች ምናምን አሉ ያስፈረምሽው ወረቀቶች መኪና ምንም ያስፈረሙኝ ነገር ምንም አልፈረምኩም መኪናውን ቤቱንም በቃ ድንገት ነው በቃ ልብሴን ይዤ ነው የወጣሁት በቃ እኔ ማደርገውን ስለማለት ልብሴንና ልጆቼን ብቻ ነው ይዤ የወጣሁት እቃ እንኳን ይዤባቸው አልወጣሁም ምንም ልብሳችን ብቻ አንጠልጥለን ነው የወጣ ነው እና ምንም እኔ ሳስታውሰው የፈረምኩት ነገር ያለ አይመስለኝም ምናልባት እንደነገርኩ የሆነ ነገር አድርገውኝ ምናምን በዛን ሰዓት ረስቼ ፈርሜ ከሆነ ካልሆነ ሳስታውስ ምንም አልፈረምኩም ከዛ በኋላ አግኝተሻቸው ታውቂያለሽ እኔ በአካል ማንንም አላውቃቸውም እኮ ሰዎች ነው ራሱ ቤቱን ምን አደረጉት ቤቱን ከእናንተ ካስወጣችሁ በኋላ እነሱ መኖር ጀመሩ እዛ ወይስ ምንድነው የተደረገው ነው ሸጡት ወይስ እኔ ምንም አልገባኝም እዚህ ጋር እኔ ተሸጧል ነው እየተባለ የሚሰማው ጎረቤትም ሄጄ ስጠይቀው ቤቱን ማየት ስለማልፈልግ በቃ ብዙ ነገሮች ብዙ ትውስታዎች ስላሉብኝ አልሄድኩም ግን ስጠይቅ ተሸጧል እየተባለ ነው ግን ምንም አይነት ሰው እያየን አይደለም የገባ ሰው የለም የወጣ ሰው የለም ግን እንደተሸጠ ነው እያወሩ ያሉት ተሸጧል እየተባለ ነው እና እንደዛ ነው የሚሉኝና ሰፈሩን ራሱ ማየት በቃ እንዴት ብዬ ነው ማየው
ግን ይሄንን ሁሉ ነገር አታችሁ ባለቤትሽ እንዴት ከአንቺ ጋር አብሮ ወደኛ አልመጣም? ይሄ ነገር ማለት ሞክሮ ሰለቸን ወደዛ ሄደ። አዎ በቃ ቤተሰቦቹንና ልጆቹን መጣል ስለማይፈልግ ቢያንስ የተወሰነ ነገር ሰርቶ እንኳን ለልጆቹ መላክ አለበት። እኔ እንደነገርኩ ባዶ እጅ ነኝ። ከራሴ ማልፎ እኮ ከሱ እየተቀበልኩ ነው እየላኩላቸው የነበረውና ብዙ ነገር ሞክረዋል እኮ። እሱም ሲሸለቸው ነው በቃ አማራጭ ሲያጣ በቃ መስራት አለብኝና እንደዚህ ሰው ላይ ሆናችሁ ይከብዳል፣ እንዴት ነው መኖር የምንችለው ምናምን ብሎ መስራት አለብኝ ምናምን ብሎ ሄደ እሱ ወደ ስራ ማለት ነው። እሱ እየላከልን ነው በሱ ብር ያለ ነው። አሁን ያው ከሰው ጋር ስትኖር ከባድ ነው። ያው አይዞሽ። ስለዚህ በቃ እኛ አዲስ ነገር ሲኖር እንደውልልሽ ግድ የለሽም። እኛ ማድረግ ያለብን እናድርጋለን። እሺ እባክህ የሆነ መፍትሄ ፈጠርልኝ እባክህ እየለመንኩ ነው። እባክህ በቃ ቃሌ ነው። አንድ ነገር ሲኖር አሳውቅሻለሁ። እሺ እስከዛ ግን እናንተ ራሳችሁን ጠብቁ። ከዚህ በኋላም ጸበል መሄድም ካለብሽ አንቺ ራስሽን አረጋጊ። ምናልባት መፍትሄ ላግኝና ሄዳለሁ። ችግር የለም። ልጆቼን ልጠብቅ እዛው ወይ እኛ ከያዝነው በኋላ ምንም ነገር ለማድረግ ጥረት እናደርጋለን። እንግዲህ ውድ ተመልካቾቻችን ከእህቴ ጋር ከአልማዝ ጋር የነበረን ቆይታ ይህን ይመስላል። እንግዲህ ዘራፊዎች በተለያየ መንገድ ራሳቸውን እያደራጁ ሰዎችን ንብረት፣ ሀብት እያሳጡ እንግዲህ ልጆች የሚያድጉበትን፣ ልጆች የሚበሉበትን፣ ልጆች የሚማሩበትን ገንዘብ ከእናት ላይ መንጠቅ ማለት በጣም ከባድ ነው። ይሄ የመሙ ከባድ ነው። ውድ ተመልካቾች እንግዲህ እኛ በተለያየ መንገድ ከክሩ አባላት ጋር በመቀናጀት እንግዲህ ይህንን ነገር ለማስመለስ እንሞክራለን። እንደነገረችን ከሆነ ያው የፈረመችው ነገር ይኑር አይኑር ምናምን የምናውቀው ነገር የለም። እሷም ደግሞ የምታስታውሰው ነገር የለም። ይህንን ግን ራሳቸውን እንደዚህ ያደረጉትን አካላት እንግዲህ በተለያየ መንገድ አውቀን በመዘረፍ ሊሆን ይችላል እስከዛሬ እንደምናደርገው ብዙ ጥረቶችን አድርገን ዋጋቸውን ለመስጠት ጥረት እናደርጋለን። እስከዛው ግን አዲስ ነገር እስከሚኖር ድረስ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምንቆያችሁ በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች የአልማዝን ጉዳይ እንግዲህ እየተከታተልን እንገኛለን። ዛሬ እንግዲህ አንድ አዲስ ነገር ደርሶናል። እንግዲህ በሰጠችን ስልክ መሰረት እንግዲህ ዛሬ እነሱ ያሉበት አካባቢ ለመሄድ እንግዲህ ጥረት እናደርጋለን። አንድ የሚሰበሰቡበት ቦታ እንዳለ መረጃዎች ደርሰውናል። እዛ የሚሰበሰቡበት ቦታዎች እንግዲህ ሄደን የሚሰበሰቡበት ቦታዎች ትንሽ ለእኛም ለክብራችንም የማይመጥን ቦታ ነው። ግን የአልማዝ ጉዳይ ስለሆነ ማለት የህይወት ጉዳይ፣ የህፃናት ጉዳይ፣ የልጆች ጉዳይ፣ የንብረት ጉዳይ ስለሆነ የመኖር ያለመኖር ጉዳይ ስለሆነ እኛ እንግዲህ ማድረግ ያለብን መገኘት ያለብን ቦታ ድረስ ተገኝተን ለማጣራት ሙከራ እናደርጋለን። ወንጀለኛውን እጅ ከፍንጅ የምንይዝበትን መንገድ እንፈልጋለን። ይሄ ማለት እንግዲህ በተደጋጋሚ ሪከርድ አድርገናቸዋል። ከአልማዝ ጋር ስልክ ሲያወሩ ሪከርድ አድርገናል። እኛም ደግሞ ከነሱ ጋር ለመቀራረብ በተለያየ መንገድ እየሞከርን ነው። እነሱ በማያውቁት መንገድ ለመቅረብ መረጃ ለማግኘት እየሞከርን ነው። እንግዲህ ዛሬ በቀጥታ ጥቆማ ወደ ደረሰን ቦታ ወይም ደግሞ እነሱ የሚሰበሰቡበት ቦታ በደረሰን መረጃ መሰረት ወደዛ እንሄዳለን። እስከዛው ግን አብራችሁን ቆዩ። አንዳንድ ችግሮች ሊፈጠሩ ይችላሉ። እንግዲህ ማድረግ ያለብንን እናደርጋለን። አብራችሁን ቆዩ። ማነው ግቡ? እሺ እንዴት ነው? ሰላም ነው? አለን እኛም አለን። ጫታችን ታዲያ ይቃማል ዛሬ። እውነት ነው። ግቡ። እንዴት ነሽ? ደህና ነኝ። ያዙበት። እሺ ስንት ልክ የሁሉም በጣም ዛሬ መቃም ፈልጌያለሁ። ዛሬ የሚገርም ጫት ነው። ዛሬ የወከበኝ ሰው አበዛዙ። እስኪ እቺ ነው ጫት። እሺ የገረም ሰው ነው። የወደ የባህር ዳር ነው። የባህር ዳር ነው። ታዲያ ያዥበት። እሺ ያዥበት። ዛሬ በእኔ ቸርስ እንደ ሰው ዛሬ ምንድን ነው? ዛሬ ቀዘቀዘ እንዴ? ነፍሰው አልነበር? ለዚህ ይመጣሉ። ሰዓታቸው ገና ነው አይደለ? በጣም ዛሬ ባዶ ሆኗል ቦታ። ያዛ ስኳራም አለች። እሺ ፋበል እንደ ቤት ከያ። እሺ ምን ሰው ይዝናናል እንዴ? ምን ሆነክ ነው? ይዝናናል ብቻ እናዝናናቸዋለን። ስራችን ቆንጆ ነሽ ደግሞ አይደለ? አንስና ይዙ ያንቺን ፊት እያየ በቃ ይቀማል ነው ማለት ይቀማል ነው መልክ ቃሚያ ሲጋራ ያየው አሻራ አረንቀማለን ቃማንተ በጣም ረጅም ጊዜ ሆነኛልና እንዴት ነው ቆይታ አለ? ማስክ ለምንድን ነው የምታረገው? አለርጂ አለብኝ። የምን የፀሐይና የፀሐይ አለርጂ ሳይሆን የወጣብኝ ነገር አለ። ችግር የለውም እኮ ቤት ውስጥ ኖርማል ነው።
እና እንዴት ነሽ አንቺ? አለሁ ደህና ነኝ። አለሁ አሁን ከፈለክ ምናምን ነገር ፋበል ችግር የለውም። የሚጠጡ ነገሮች ምናምን አሉ። ችግር የለውም። እንደ ቤት ያዋላልሽ ነው? ኧረ ቤትክ ነው። እንደ ቤትክ አይደለም ቤትክ። እኔ የምልሽ እንዴት ነው እዚህ የሚመጡ ሰዎች? እንዴት ነው ይቅማሉ? ይቅሙ ነው የሚመጡት። ዘንድሮ ቃሚ አለ? ዘንድሮ ነው ያለው። እንደውም ምን ሆነ ነው አይደለ? ምን ነው ለምንድን ነው የሚቅሙት ዘንድሮ? ምን ነው አሉ? ስራ ማለት አይ ስራ አይሰሩም ወይ ነው? ምን እኮ ነዳጅም የለም ምንም። ስራ የለም በርግጥ ግን ለጫት ምን ደግሞ አይጠፋም አይደለ? አዎ። እና ዛሬ ሰዎች ምናምን ፈልጌ ነበር የመጣሁት። የሆኑ ልጆች ነበሩ። የት ነው ፈልጌ የመጣው? ከኔ ጋር ስራ የሚሰሩ ልጆች ነበሩ። እና እዚህ ነው ፈልጋችሁ የመጣው? የሆነ ልጅ ፈልጋሉና ለስራ ፈልገው የለም ነው የምልሽ። ጭራው አይያዝም ነው የምልሽ። ምንድነው? ምን ሆኖ ነው ማለት? እኔ ጋር ይመጣል ነው ልጁ ወይስ? አንቺ ጋር ይመጣል? እኔ እንጃ አላውቅም። እንግዲህ አላውቅም አይደለ? አዎ ቃም ዝም ብለህ እሺ የሆነ ቀይ ልጅ እኮ ነው። የሆነ ቀይ ልጅ አሉ፣ ብዙ ወንዶች አሉ፣ ብዙ ጸይሞች አሉ። ብዙ አይነት ሰው ነው የሚመጣው። እንግዲህ እኔ አላስተውልም። ታውቃለህ? የሆነ ስሙ ማን ነው የሚሉት? ሀብታም ነገር ነው መሰለኝ። ስሙ ማን? ሀብታሞች ይመጣሉ እንዴ? ስሙ ማን ነው? የሆነ ናትናኤል ምናምን። አንተ ምንድነው? በጣም ሰው እየጠየቀኝ ነው። ለስራ ነው። ለስራ ነው። የትኛው ነው? ቅርብ ጊዜ አደረ። አይ ቆማው መቃም ብቻ ነው ፈልገው። እና ናታን አለ እንዴ? ቆይ ምንድነው የምታወራው? እኔ ብዙ ደንበኛ ነው የማውቀው አይደል? ስለዚህ ናታን ማን ይሁን የሆነ እንትን ነገር ነው፣ አጭር ምናምን አይነት ነገር፣ የሆነ ፂማም ነገር። ቆይ አንተ ተልኮ ነክ ስለላውድ ምናምን አለክ እንዴ? ለምን እንደዛ አልሽ? ኮሚስት አይ ፋበል ዝም ብለህ ተጫወት። አይ ቃንኩ ለቃቃ በጣም ቆንጆ ነሽና አመሰግናለሁ። ግን ብጠጣ ምናምን መጠጥ ምናምን አሪፍ ነው። ፋለ ማለት ምናምን ይመቻል። አልጠጣም። ኮፍያ ማድረግክ ምናምን ነገር ስታይል ይመችክ። አይ ነው ድምብሎ። እሺ ያው ቃም ፋበል ደንበኞች ይመጣሉ፣ ያጫውቱዋል ምናምን። ዛሬ ግን ጭር ብሏል። ዛሬ ዛሬ እና ስራ እንዴት ነው? ስራው እንደምታየው እንግዲህ ቤቴ መቼ ነው የምታስቀሚው? ሀሳብ አለክ? አዎ የሚመች ከሆነ ችግር የለም። በጀማ ምናምን የሚቆሙ ምናምን አለ። ኦኬ እኛ እዚህ ለምን ይዛችሁ አትመጣም? አሉ ወይ ነው ያልኩሽ። እንደው ልቀላቀል ነው። ጀማ ወዳለሁ እዚህ የሚቆሙ አራሉ። አንተ መቀም ፈልግ ከሆነ ፋማይት የምፈልግ ከሆነ አይታስብ። እስኪ ንገሪኝ ማን ናቸው እንደው መቀላቀለው ልወቅ። ቆይ ስለማን ነው አንተ ዳር የምትለው? ምንድነው የፈለከው ነገር? ያጅበት በቃሽ። ቀፋ ለማለት ነው የመጣው። ዛሬ ምንድነው? ምን ሆነሽ ነው? ኧረ እኔ ምንም አልሆንኩም። ያው ጥያቄዎችክ ምናምን ዳር ማለትክ ምናምን ትንሽ አልተመቸኝም። ግን ውሃ ምናምን አለ ከፈለክ በጣ። አንቺ ምስልሽ ቆንጆ የሆነ ውሃ አልፈልግም። እንደዛ ከሆነ እንስማማለን። እንደዛ ከሆነ እና ግን መተካት ታቀመኔ ቤት ምናምን የመጀመሪያ ነው። የመጀመሪያ ነው። አዲስ ልጆች ሲመጡ እኮ እንደዚህ እንዳንተ ያፍራሉ፣ ይሽኮረመማሉ አይደለ? ስለዚህ አትፈረኝ። ለምን አፍርሻለሁ? እና ስለ ናትናኤል አትነግሪኝም ነው? ወንድም ቆይ ሌላ ችግር አለብክ እንዴ? እና ስለ ናትናኤል ነገር እኔ ናትናኤልን አላውቀውም። ስለምን ናትናኤል ነው የምታወራው? እሺ ያዥበት እንደዛ በላ አላሏ ዛሬ ተፍታ ነው የምለው ነው የምልሽ። ፋበል ውሃ ለከፈልክ ጠጪ። አንቺ ጠጪ። አንቺ ጠጪ። ውሃ ብዙ አይደለም። እኔ ኧረ ውሃማ ግዴታ። አቦ ጫታ ያመረቀንም ነው።
ምን ይጨመርልኝ? ከየት ያመጣው እንጨት? አረ ጸድዬ ነው ጫቱ። ምንድነው ያነሰት ነገር አለ? አላማረቀነሽም አንቺ። ወሬሽ ሁላ አልጣመኝም። ወደ ምን ይቀየርልክ? ወሬ ወደ ምን ይቀየርልክ? እስኪ ስለ ፍቅር አውሪ። ይሻላል። ስለ ፍቅር ምን ላወራልክ ንገረኝ። ስለ ፍቅር ምን ላወራ? ናትናኤል የሚባለው ልጅ እህቴን አፍቅሮና እሱ ልጠይቅ ነው። የሚሆን ልጅ ከሆነ ላጋባው ነው ማለት ነው። ቆይ ባለ ማለት ነው የመጣው ወይስ ሌላ ችግር አለ? ስለ ናትናኤል ጠይቅሽ ነው የመጣሁት። ለሙዚቃ ልከፍትልህ። ሙዚቃ ልከፍትልህ? ሙዚቃ አልወድም። አይ ትንሽ መጨፈር ማለት ነው። እንደ ሙዚቃ ማትወድ ከሆነማ ምኑን መጣ? መጨፈር አለብህ ምናምን ፏ ማለት አለብህ አንዴ። ስለዚህ ሙዚቃ ልከፍትልህ። እሺ ምን ይሻላል? የሆነ በቃ ድባቡ እንዴት ነው? ቀዝቅዟል? ድባቡ አልቀዘቀዘም። ቆንጆ ነው። አንቺ ነው የቀዘቀዝሽው። እና ነብይ ነው ናትናኤል ወይ ከጨረስክ ትወጣለህ እንዴ? ይሻላል። አራል ጨረስኩ እንዴ ገና። አይ ምንም ዳርዳር ማለት ካልተመቸኝ አመጣጥክ ምንም ደስ አይልም። አይ በነገራችን ላይ እኔ በጣም ፈታ እንድትይ ነው የመጣሁትና በዛው የምጠይቅሽን ብትመልሽልኝ ደስ ይለኛል። ምንም መልስ እኔ ብዙ ከስተመር አለኝ። ከስተመሮችሽ ነሽ ንገሪኝ። እኔ በጣም ባለሀብት ነኝ በነገራችን ላይ ዲያስፖራ ነኝ። ግን ያው ራሴን ደብቄ ብዙ ሀብት ያለኝ ሰው ነኝ። ግን ማውራት አልወድም። ገብቶሻል? እኔ ካወራው ምኑ ነው ሀብት አለኝና አላወራም። የምር ነው ባለሀብት ነህ እንዴ? ይሄንን ከፈለግሽ ወደ ህንጻ ቀይሯል። አንቺ ራሱ ወጥተሽ ማጨርሽበት ህንጻ መቀየር ይችላል። እንደዛ ነው እንዴ? እኮ እንደዛ አልመሰለኝም ነበር አይደል? ሳይ ካለ አይደለ? በቃ እንደዛ አልመሰለኝም። እንደዛ ነው። ይሄን ጫት ስንት ነው የገዛሽው? ይሄን 5,000 የጫት ራሱን ማሳውን እኮ ላንቺ ማሳ ውስጥ ሆነሽ ጥቅም ያለሽ። አሬ መችክ ነው ምድግ። እኔ እኮ መጀመሪያ ሳይክ በቃ አለ አይደለ? የሆነ ተፈተፈ ምናምን ሰራ ነው መሰለኝ። እንደውም ዛሬ በእኔ ነው ይሄ ውጪ ዛሬ የምትቀሚበት በሙሉ ማለት ነው። ዛሬ አይደለም የዛሬ ሳምንት የሚያስቀምሽን ብር ነው የምሰጥሽ። በቃ እድል ቤት ሲመጣ እንዲህ ነው ይልካል። አረ ይመስክ ቃሚበት ነው የምልሽ። አሁን ገና ፋልኩኝ። ይሄው አሁን ማንንም አይሰማም። በቃ ፋልኩኝ። ይሄው ለዚህ ጋር ቆይ እንትን ብሎ አንድ ቦታ ነው ብሻል ቃሚበት ነው የምልሽ። ጫቱ ከብሩ በለጠ አይሽ ከጫቱ። አረ ይመችክ። እና ሌላ ምን ላቅርብልክ? ምን ቤት ውስጥ ምን የቀረ ነገር አለ? ሁሉም አለ። አረ የፈለከው ነገር አመጣልሃለሁ። አንቺ ተፍታቢ እናቴ። በቃ አንቺ ዘና በይ። ለምን እስከ ዛሬ አልመጣህም ታዲያ? አይ አልመጣም።